ከጥቂት ዓመታት በፊት ስለ አርቲፊሻል ኢንተለጀንስ ወይም ኤአይ ስናወራ እንደ ተረት ወይም እንደ ሳይንስ ፊክሽን ፊልም ይርቀን ነበር። ብዙዎቻችን ስራችንን ሊነጥቀን ነው ብለን እንሰጋ ነበር። ነገር ግን ዛሬ ያ ስጋት አልፏል። አሁን ጥያቄው ኤአይን ተጠቅሜ እንዴት ሕይወቴን እቀይራለሁ የሚል ሆኗል። ዛሬ የምንጀምረው አዲስ ተከታታይ ስልጠና ማንኛውም ሰው ማለትም ተማሪ፣ የመንግስት ሰራተኛ፣ ነጋዴ ወይም የቤት እመቤት ኤአይን እንደ ግል ረዳት ተጠቅሞ እንዴት ውጤታማ መሆን እንደሚችል የምናይበት ነው። በዚህ የመጀመሪያ ክፍል የኤአይን ምንነትና በ2026 ያለውን ተጨባጭ ሁኔታ በጥልቀት እንመረምራለን። እስከ መጨረሻው አብራችሁን ቆዩ። ለመሆኑ ኤአይ ወይም አርቲፊሻል ኢንተለጀንስ ስንል ምን ማለታችን ነው? በቀላል አማርኛ ኤአይ ማለት እንደ ሰው ማሰብ፣ መረዳትና መማር የሚችል የኮምፒውተር ፕሮግራም ነው። ልዩነቱን ላስረዳችሁ። ድሮ ጎግል ላይ ጥሩ የቁርስ አሰራር ብለን ብንፈልግ ጎግል የሚያደርገው የተለያዩ ዌብሳይቶችን ዝርዝር ማምጣት ብቻ ነበር። እኛ ደግሞ ገብተን ማንበብ ነበረብን። ኤአይ ግን እንደዛ አይደለም። ኤአይ መረጃውን በሙሉ አንብቦ ተረድቶታል። ስለዚህ ለ5 ሰው የሚሆን የባህል ቁርስ አሰራር በዝርዝር ንገረኝ ብትሉት ልክ እንደ ጎበዝ ምግብ አብሳይ በዝርዝር ይጽፍላችኋል። ኤአይ መረጃን ሰብስቦ ብቻ አያስቀምጥም። መረጃውን ተጠቅሞ አዲስ ነገር ይፈጥራል። ይሄ ጄነሬቲቭ ኤአይ ይባላል። በ2026 ደግሞ ይሄ ቴክኖሎጂ አማርኛን ጨምሮ ብዙ የአገር ውስጥ ቋንቋዎችን ጠንቅቆ እንዲረዳ ሆኖ ጎልብቷል። አሁን ወደ ዋናው ቁም ነገር እንግባ። ኤአይን ለመጠቀም ኮዲንግ ማወቅ አያስፈልጋችሁም። የሚያስፈልጋችሁ ብቸኛው ክህሎት ፕሮምፕቲንግ ወይም ትዕዛዝ የመስጠት ጥበብ ነው። ብዙ ሰዎች ኤአይ ትክክለኛ ውጤት ወይም መልስ አልሰጠኝም የሚሉት አስተዛዘዙን ስለማያውቁ ነው። ለምሳሌ ዝም ብላችሁ ስለ ኢትዮጵያ ንገረኝ ብትሉት አጠቃላይ መረጃ ይሰጣችኋል። ነገር ግን ለአንድ የውጭ ሀገር ቱሪስት በ5 ቀናት ውስጥ ሊጎበኛቸው የሚገቡ የኢትዮጵያ ታሪካዊ ቦታዎችን የጉዞ ፕሮግራም አውጣልኝ ብትሉት የሚሰጣችሁ ውጤት እጅግ አስደናቂ ነው። ሁልጊዜም ትዕዛዛችሁ ዝርዝርና ግልጽ መሆን አለበት። በዚህ ስክሪን ላይ እንደምትመለከቱት ኤአዩ ቦታና ወጪን ጭምር ያካተተ ፕሮግራም በሰከንዶች ውስጥ እያዘጋጀልን ነው። ይህን ለማድረግ ድሮ ሰዓታት ይፈጅብን ነበር። አሁን ግን የኤአይ ረዳታችን በሰከንድ ጨርሶታል። ብዙዎቻችሁ ይሄ ነገር ለእኔ ምን ይጠቅማል ብላችሁ ታስቡ ይሆናል። በ2026 ዓለም ተቀይሯል። አሁን ሥራ የምታጡት በኤአይ ሳይሆን ኤአይን በሚጠቀም ሌላ ሰው ነው። ተማሪ ከሆናችሁ ማጣቀሻዎችን ለመፈለግ፣ ሰራተኛ ከሆናችሁ ሪፖርቶችን ለማዘጋጀት፣ ነጋዴ ከሆናችሁ ደንበኞችን ለመሳብ ኤአይ የግድ ያስፈልጋችኋል። ለምሳሌ አንድ ረጅም ሰነድ ለማንበብ ጊዜ ከሌላችሁ ለኤአይ ረዳታችሁ ሰጥታችሁ ዋና ዋና ነጥቦቹን በአጭሩ ንገረኝ ማለት ትችላላችሁ። በአንድ ደቂቃ ውስጥ የ2 ሰዓት ሥራ ይጨርሳል። ይሄ ማለት ለቤተሰባችሁና ለራሳችሁ የሚሆን ተጨማሪ ሰዓት አገኛችሁ ማለት ነው። ቴክኖሎጂው እጃችን ላይ ነው። የቀረው ዕውቀቱን መጨበጥ ብቻ ነው። እንግዲህ ለዛሬ የነበረን መግቢያ ይህን ይመስላል። ኤአይ ማለት ምን እንደሆነና እንዴት እንደ ረዳት እንደሚያገለግለን አይተናል። በሚቀጥለው ክፍል በተግባር ስራን እንዴት እንደሚያቀልልን እናያለን። አንድን የቢዝነስ ፕላን፣ የትምህርት ሪፖርት ወይም ፕሮፖዛል በኤአይ ተጠቅመን በደቂቃዎች ውስጥ እንዴት እንደምንጨርስ አሳያችኋለሁ። ይህ መረጃ የጠቀሙት ከሆነ ከጓደኞቹ ጋር ሼር በማድረግ ያጋሩት። ለተጨማሪ የቴክኖሎጂ ምክሮችና ዘዴዎች ቻናሉን ሰብስክራይብ ማድረግዎን አይርሱ። ጥያቄዎች ወይም ሌሎች አስተያየቶች ካሉት ደግሞ ከታች ባሉት የአስተያየት መስጫ ላይ ማስቀመጥ ይችላሉ። በሌላ ቪዲዮ እስከምንገናኝ ሰላም።